ሰው ወደ በረሃ ሲወጣ ለምንድነው ከሞተ በኋላ ምንድነው የሚያገኘው የሚል ነገር ነበረኝ። እንትኑ አረዳዴ የእንትን ሊሆን ይችላል ማቹርድ አይደለም ያልበሰለ አይነት አመለካከት ነው። ግን ሰው ከሞተ ሞተ ከዛ በኋላ ምን ሊያገኙ ብለው ነው የሚወጡት አይነት ነገር ነበር የሚሰማኝና ኋላ ግን ባንዴ ነው የተቀየርኩት። ኃይለኛ ነሽ ግን ብዙ ሰው ይለኛል ሚለኝ ግን በሩቁ ነው አብሮኝ የሚሰራ ሰው እንደዛ ይለኛል። ፈትለወርቅ ሲሉሽ ነው ደስ የሚልሽ ወይስ ሞንጆርኖ ስትባይ ነው? እንደ ሰው ነው እንግዲህ የታጋዮች ከሆኑ ድሮ ሞንጆርኖ ሲሉኝ የነበረ አሁን ፈትለወርቅ ሲሉኝ ደስ አይለኝም። ምን አገኛችሁ ያለ? አዎ እንዲያውም ብዙ ጊዜ ፈትለ ብለው ሲጠሩኝ አልሰማቸውም። ቶሎ የሚሰማው ሞንጆርኖ ሲባል ነው። ሌላ ሰው ግን ሞንጆርኖ ማለት ስላለመደው ይከብደዋል። ስለዚህ እንደዛ የሆነ ሰው ፈትለ ቢለኝ ፈትለወርቅ ሲለኝ ምንም እንትን አይለኝም። ከታጋዮች ግን ሞንጆርኖ ነው የሚስማማኝ። ሞንጆርኖ እንደ ቤት ስም አይነት አድርገን ልንወስደው እንችላለን። የቤት ስም እንደ ቤት ውስጥ ሚጡ ሚሚ እንደሚባለው የበረሃ ስም ነው። እሺ የበረሃ ስም ነው ማለት ነው። ያው ጣሊያንኛ ነው። ቦንጆርኖ ነው የሚባለው በጣሊያንኛ። ያው ሀበሻ ሲሆን አነጋገሩ ሞንጆርኖ ይለዋል። ጉዳይ ነው ትርጉሙ። ግን ዝም ብሎ በረሃ እንደዛ አይነት ተጨማሪ ስሞች ምናምን የማውጣት ልምድ አለና እንዳጋጣሚ ሆኖ ፈትለወርቅ የምትባል አብራኝ ነበረች ታጋይ። ሁለታችን ሁሉም ነገራችን ተመሳሳይ ነበረ። አንድ ጋንታ ላይ ነን የነበርነውና ፈትለወርቅ ሲሉን ሁለታችን አቤት እንላለን። የሆነ ነገር ይሄን ፈትለወርቅ ስራው ሲባል እኔ ነኝ እንባባላለንና እሱ እንዳጋጣሚ ሆኖ ለመለየት እንዲያውም ጀነራል ሳሞራ ነው ያወጣልኝ። የኃይል መሪ ነበር ያኔ ከታሊም እንደወጣ ለሁለታችን ለመለየት ያቺ ሁለተኛዋ ፈትለወርቅ ማንጁስ ተባለች። እኔ ፈትለወርቅ ሞንጆርኖ ተባልኩኝ። አጋጣሚ ሆኖ የወጣ ስም ነው። ከዛ ፈትለወርቅም ራሱ ረጅም ነው ስሙ። ሞንጆርኖ ሲጨመር በጣም ረዘመ መሰለኝ። ፈትለወርቅ እየጠፋ ሞንጆርኖ መጣ ማለት ዶሚኔት እያደረገ ሄደ። በዚህ መልክ ነው የወጣው። የበረሃ ስም ነው። ኦልሞስት በረሃ የነበርኩበት ጊዜ በሙሉ በሞንጆርኖ ነበር የምጠራውና ከትግል ጋር ሳያይዞ እሱ ነው እንደ ስም ያርግ የምወስደው። የአንዳንድ ሰው ቀደም ሲል ስናወራ እንደነበር ነው ሳይታወቅ የሆነ ቅጥያ ነገር ይሰጠዋል። ሞንጆርኖ ኃይለኛ ነሽ ተብለሽ ታውቂያለሽ? ኃይለኛ ያው ሞንጆርኖ ከኃይለኛ መሆን የሚያያዝ ነገር አይደለም። እንዲሁ ጣሊያን ትምህርት ቤት ስማር ስለነበረ የወጣ ተቀጥያ ስም ነው። ኃይለኛ ነሽ ግን ብዙ ሰው ይለኛል ሚለኝ ግን በሩቁ ነው አብሮኝ የሚሰራ ሰው እንደዛ ይለኛል። አብሮኝ የሚሰሩት ታጋዮችም በአሁኑ ጊዜም የተለያዩ ሰራተኞች አብረውን የሚሰሩት ኃይለኛ አድርጎ አይወስዱኝም። ግን ነው ለምን እንደሆነ አላቅም። ወይም በሩቁ ሰው ኃይለኛ ናት እንደዚህ ናት ይለኛል። ሲቀርብ ግን እንደዛ ለመሆኔን ነው የሚነግሩኝ ብዙ ሰዎች ማለት ነው። አንዳንድ ሰው ራሱን ለማብራራት ይሞክራል። እንደዚህ አይደለም ግድ የላችሁም እንደዚህ ነኝ እያለ ይሞክራል። እንደዛ ለማስረዳት ሞክረሽ ታውቂያለሽ ወይስ እንደው ሲያውቁኝ ይወቁኝ ብለሽ ነው የምታልፊው? አይ ብዙም አልቸገርም ማለት አልጨነቅም። አለመሆኔን አውቃለሁና ያው በዲያም ብዙ ጊዜ አብሮኝ ከሰሩ በኋላ ነው እንደዚህ ወሬ እንደዚህ እንሰማ ነበረ ምናምን የሚሉኝ ሰው በተግባር ሲያዩት እንደዛ ለመሆኔን ኢሚዲየትሊ ነው የሚገባቸውና ለማስረዳትም ሌላም ብዙ የተቸከርጉበት ጊዜ የለም። ወደ ልጅነት እንመለስ። ወደ ትግል የገባሽባቸው ሀሳቡን የተቀላቀልሽባቸውን ጊዜያቶች አስታውሽኝ። የልጅነት የወጣትነት ጊዜ ወደዚህ ውሳኔ ያስጠጋሽን ነገር? እንግዲህ ያኔ የትግል ጊዜ ነበር ማለት ይቻላል። ሁሉም ሰው ስለ ትግል ነው የሚያወራው። ለውጥ ነው የሚፈልገው። ትንሹም ትልቁም
ስለዚህ በእድሜ ትንሽ እያለሽም በአካባቢ በሚወራ በትምህርት ቤት በቤተሰብ በሁሉም በሚወራው ነገር ስሜቱ አንቺ ጋም እንትን ይላል ማለት ነው እና ገና ቲኔጀር እያለሁ ማለት ገና 10ኛ ክፍል እያለሁ ነው ስለ ትግል እንትን ማድረግ የወሰንኩኝ መቀላቀሉ ማለት ነው። መጀመሪያ በከተማ ስራ ላይ ህቡ ሴል አለ፣ በዛ ተደራጅተን ነበረ የምንሰራ። ከፍተኛ ስራ ሰርቻለሁ አልልም፣ ግን ያው የሱ አካል መሆን የትግሉ አካል መሆን ተደራጅቶ በከተማ በህቡ ስራ መሰማራት ትልቅ እርካታ ነበረ የሚሰጠን። ስለዚህ ገና የ10ኛ ክፍል እያለሁ የከተማ ህቡ ስራ መስራት ላይ ተደራጅተን ከጓደኞቼ ጋር ሆነን አንድ ሴል ሆነን ስንሰራ ነበረ። 11ኛ ስደርስ ወደ በረሃ ወጣሁ ማለት ነው እና በእድሜም ትንሽ ሆነን እያለን ነገር ግን በነበረው የትግል ስሜት ለመብትህ መታገል ይሄ ጨቋኝ ስርዓቱ በኃይልም ቢሆን መደምሰስ ወደ ትግል ወደ በረሃ ለመውጣት የነበረው ፍላጎት በጣም ከፍተኛ ነው። በቃ አንድ ቀንም ቢሆን በጦር ሜዳ ላይ ውለሽ መሞት ደስ ይልሻል። በቃ አንድ ቀንም ይሆን መፋለም ይሄ ጨቋኝ ስርዓቱ ይሄ ግፍ የሚያደርስ እንደዛ አይነት ስሜት ነው የነበረውና እንግዲህ በደንብ የትግል መስመሮች በዝርዝር አውቀን ግራና ቀኙን ሁሉም እንትን አድርገን ወደ ፐርሰናሊ ወደ ትግል በዛ መልክ ነው የገባሁት የሚል እምነት የለኝም። ግን ስሜቱ የትግል ወኔው ወደ ትግል ለመግባት የነበረው ፍላጎት ግን በጣም ከፍተኛ ስለነበረ በዚሁ መልክ ወደ ትግል ተቀላቀልኩኝ። ከገባሁ በኋላ ደግሞ ይበልጥ የድርጅቱ ዓላማ ለማወቅ ፕሮግራሙ ምን እንደሆነ እንደዛ በተከታታይ ውይይቶች ሲደረጉና ንቃተ ህሊናችንን ከፍ ለማድረግ ከፍተኛ ስራ ይሰራ ስለነበረ በስሜት ብቻ ሳይሆን በማወቅም ጭምር እስከ ህይወት መስዋዕትነት ለመክፈል ዝግጁነቱ ይበልጥ እየተጠናከረ ይሄድ ነበር ማለት ፈልጋለሁ። በዚህ መልክ ነው ወደ ትግል የተቀላቀልኩት። ሲመስለኝ ወጣት ሲሆን ሴት ሲሆን ማግባት መውለድ በወቅቱ ቤተሰብን መዳር እንደዚህ ያሉ ነገሮች ይመስላሉ። እንግዲህ ዳር ሆኖ ለሚያስብ ሰው ቶሎ አይምሮስ የሚመጡት መማር እንደዚህ ከፍ ያለ ነገር ላይ መድረስ እንደዚህ እነዚህ በሀሳብሽ በልብሽ የመጡ ጉዳዮች አልነበሩ? ከልጅነት አንጻር ትምህርት በጣም ወድ ነበረ። መማር አንድ ቀን አቋርጣለሁ የሚል ነገርም አልነበረኝም። ያው እስከ መጨረሻ ድረስ ዝም ብሎ እየተማርኩ እንደምኖር አይነት ነገር ነበረ ስሜቴ እና ማራለሁ በከፍተኛ ደረጃ ትምህርቴን እቀጥላለሁ የሚል ስሜት ነበር። 9ኛ ክፍል ስማርም እንደዚሁ ነው። ሰው ወደ በረሃ ሲወጣ ለምንድነው ከሞተ በኋላ ምንድነው የሚያገኘው የሚል ነገር ነበረኝ። እንትኑ አረዳዴ የእንትን ሊሆን ይችላል ማቹርድ አይደለም ያልበሰለ አይነት አመለካከት ነው። ግን ሰው ከሞተ ሞተ፣ ከዛ በኋላ ምን ሊያገኙ ብለው ነው የሚወጡት አይነት ነገር ነበረ የሚሰማኝና ኋላ ግን ባንዴ ነው የተቀየርኩ። የአካባቢው የሚያሳድረው ስሜት እናቃቸው ሰዎች ወደ በረሃ ይወጣሉ። ከቤተሰብ ጀምሮ ወንድሜ ወደ በረሃ ወጣ፣ ማቃቸው ያጎቴ ልጆች ምናምን እንደዚሁ ወደ በረሃ ወጡ። ጓደኞቼ እንደዚሁ እገሌ ወደ ትግል ሄደ፣ እገሌ ወደ ይሰማል እና እሱ ኢንፍሉዌንስ ያደርግሻል። ከዛም ወታደሮች የሚሰሩት ነገር ይሄ በላይነታቸውን ለማረጋገጥ የሚያደርጉት ነገር ይሄ ደግሞ ይከፋሻል። እንደዚህ እያለ ያው ብሔራዊ ስሜቱም አለ፣ ጭቆና ስርዓቱን መቃወም እንደዚህ ትንሽ እንትን እያልኩ ሲሄድ ያው ከጓደኞቼ ጋር ለምን አብረን አንሰራም፣ ለምን ሴል አንሆንም ምናምን የሚል ተነጋገርንና ያው ፍቃደኛ ሆንኩኝ። ከዛ በኋላ ስሜቴ ተቀየረ ማለት ነው። ከዛ በኋላ ያለው ስለ ትምህርት አይደለም ማስበው፣ መቼ ነው ወደ በረሃ ወጥቼ ምፋለመው የህይወት መስዋዕትም ጭምር ለመክፈል
በቃ በጉጉት ነበረ የምንጠብቀውና በዚህ መልክ ነው የቀየርኩት ሀሳቤን ማለት ነው። እንዳልሽው በወጣትነት ጊዜ የተለያየ ፍላጎት ይኖርሻል። የኔ ፍላጎት በከፍተኛ ደረጃ የነበረው ትምህርት ነው። እንዲያውም በረሃ ትወጣለች የሚል ሰው ብዙ አያምንም ነበረ። የቀለም ሰው የሚባል አይነት አለ አይደለም፣ እንደዛ ነበርኩና ሰው ወደ በረሃ ስወጣም እድሜም ትንሽ ነበር። የትምህርት ፍላጎትም ያው ኦልሞስት ሁሉም ሰው ነበር የሚያውቀውና እንዴት ወጣች አይነት ነገር በአንዳንድ ሰው እንደዛ አይነት ስሜት ያደረበት ሁኔታ ነበር እና በዚህ መልክ ነው ወደ በረሃ ሄድኩ። እንደው ቤተሰቡስ መቼም እህት ወንድም አንድ ሆድ ስለተኛ ብቻ ከአንድ እናት ከአንድ አባት መውጣቱ ራሱ በተፈጥሮ የሚያስተሳስረው ነገር አለ። ከእህቶችሽ ጋር ከወንድሞችሽ ጋር የፖለቲካ ሀሳቦችን የመጋራት የማውራት እንደዚህ አይነት እድሎች ነበሩ? ይገርምሻል በቤተሰብ ውስጥ እናቴ 8 ልጆች ናት የወለደችው። 8ቶቻችን የቲፒኤልኤፍ አባላት ነበር። ከኔ ታላቅ የሆኑት 6 ነው እኔን ጨምሮ፣ ከኔ በኋላ 2 አሉ እና አንዱ ወደ በረሃ ወጣ እንዳልኩሽ። ሌሎቻችን አብረን ስንኖር የነበረ እሱ ትልቅ ነው ከኛ በረሃ የወጣውን ማለት ነው። ግን የኔ ታላቅ የሷ ታላቅ እና የሷ ታላቅ 4 ሴቶች ነበር። 4ቶቻችን የድርጅት አባል ህቡዕ ሴል ነን። አንድም ቀን ግን እንደዚህ አይነት ተደራጅተናል ብለን ተነጋግረን አናውቅም። በጣም ከባድ ዲሲፕሊን ነው። እኔ የማውቀው ከራሴ ሴል ጋር የምሰራው ስራ ብቻ ነው። ሌላኛዋ እህቴ እንደዚሁ 4ታችን አንተዋወቅም። አንደኛዋ እህቴ ቀደም ብላ 12ኛ ክፍል ጨረሰችና ወደ አዲስ አበባ መጣች። 3 ቀረን ማለት ነው። አድዋ ከተማ ነው ቤታችን። 4ታችን አንድ ትምህርት ቤት ነው የምንማረው፣ ንግስተ ሳባ ትምህርት ቤት ይባላል። ያው በክፍል እንበላለጣለን። እኔ መጨረሻ ነኝ ከ3ቱ፣ 2ቱ ከኔ ታላቅ ናቸው። በቤት አጠቃላይ የሆነ ዝም ብሎ በትግሉን የሚደግፍ ነገር ማውራት ይቻላል። ታጋዮች በዚህ ታዩ፣ እንደዚህ ሆነ፣ እንደዚህ አይነት ድል ኮት አገኙ ተባለ ምናምን አይነት ማውራት ይቻላል። እኔ የዚህ ሴል አባል ነኝ ተብሎ ግን አይወራ። የሚሰጠን ተልእኮ ተመሳሳይነት ስለነበረው ግን እርስ በርሳችን የድርጅት የህቡዕ ሴል መንበር ናት የሚል ጥርጣሬ እርስ በርሳችን ጥርጣሬ ነበረ። ምክንያቱም ተመሳሳይ ስራ እንሰራለን። ለምሳሌ ለድርጅቱ ድጋፍ ሊሆን የሚችል ሹራብ እንሰራና ይሸጣል። እኔ ስሰራ እህቴም ስትሰራ ሳያት ጠረጥራለሁ ማለት ነው። እንደዛ አይነት ነገር እርስ በርሳችን እንጠራጠራለን እንጂ አንድም ቀን እስከ መጨረሻዋ በረሃ እስከወጣንበት ቀን የድርጅት አባል ነን ብለን በግልጽ ተነጋግረን አናውቅም። ለመጀመሪያ ጊዜ በግልጽ የተነጋገርነው ቀይ ሽብር ተጀመረና ከከተማ መውጣት ነበረብን። መውጫ ወታደሮቹን ከበው ያዙት ከተማውን። መውጫ አጣን። ተማሪው በሙሉ ያው ግማሹ የድርጅት አባል ነው በከተማ በህቡዕ ሴል፣ አንዳንዱ አይደለም። ግን ቀይ ሽብር ከተጀመረ ማን ነው አባል ማን ነው አይደለም ለይቶ እንትን የሚያደርግ አይደለም። መውጣት የሚፈልግ ብዙ ሰው ነበር፣ ብዙ ተማሪ ነበር እና መውጫ አጣን። እንደዚህ በሚሆንበት ጊዜ ተገናኝተን እንዲሁ ምን እያሰብሽ ነው? ቤት መውጫ መኖሩን አወቅሽ ወይ ምናምን እንደዛ አይነት ነገር መጨረሻ ቀን ላይ ከአድዋ ከተማ ከነበርን 3ታችን ማለት ነው ተነጋግረናል። 3ታችን በጋራም አይደለም። መጀመሪያ ከኔ ታላቅ ከሆነችው እህቴ ጋር ተገናኘን። እወጣለሁ አለችኝ፣ እሷም እኔም እወጣለሁ አልኳት። ያው መንገዱ ግን ተዘግተዋል፣ ካወቅሽ ንገሪኝ ምናምን ተባብለን ተለያየን። ከዛ ትምህርት ቤት አካባቢ ደግሞ ሌላኛው እህቴን አገኘኋት። እንደዚሁ ተነጋገርን፣ አወራን። በቃ የመጨረሻ ቀን ስለሆነ የምንወጣበት ነው። በከተማ በህቡዕ ሴል መስራት ኦልሞስት ለማቆም ነው
እየወሰንን ያለነው ወደ በረሃ ለመውጣት እና ለመጨረሻ ጊዜ ከቤት ስንወጣ የነበረው ሁኔታ ብቻ ነው ያወራነው እንጂ አውርተን አናቅም። ከዛ በአንድ ሳምንት ውስጥ ደግሞ ሶስታችን ወጣ። ያው በረሃ ላይ በየጊዜው ተገናኘን ማለት ነው። ማስተማር ክህሎት ነው። ሁሉም ሰው እውቀት ሊኖረው ይችላል፣ ግን ቆሞ ሲያስተምር የሚስብ አይምሮም ልብንም ባንዴ ይዞ መቆም የሚችል ሰው ላይሆን ይችላል። የማስተማር ክህሎት አለኝ ብለሽ ታስቢያለሽ? በረሃ ከገባሽ በኋላ የፖለቲካ ትምህርቶችን ለመስጠት እድሉን ባገኘሽባቸው ጊዜያቶች ውስጥ ይህንን አረጋገጥሽ? አዎ ያው እኔ የማስተማር ክህሎት አለኝ አይነት ከመጀመሪያ እንደዚህ አይነት ነገር አልነበረኝም። ግን አጋጣሚ ሆኖ ያው ድርጅቱ በዚህ ስራ መደበቅ የፖለቲካ ስልጠና መስጠት ስራ ላይ ማለት ነው እና ለብዙ ጊዜ በዚህ ስራ ቆይቻለሁ እና ስራው በጣም ወደው ነበር። ምንድነው ማስተላለፍ የሚፈልገውን መልእክት ሰው እንዲገባው በሚያደርግ መንገድ ማስተላለፍ እና ሰው መቀየር ነው። ትልቅ ለውጥ ብዬን የማምንበት የሰው አስተሳሰብን መቀየር ነው። አስተሳሰቡ ከተቀየረ ሰው ያመነበትን ነገር ይሰራል። ስለዚህ እንዳልኩሽ መጀመሪያ እኔ ራሴም ከፍተኛ ሆነ እውቀት ኖሮኝ አይደለም ወደ በረሃ የወጣሁት። ግን በሂደት ካድሬ የሚባል ስልጠና አለ፣ እዛም ገብቻለሁ። ደግሞ እንደ ባህል በድርጅቱ ውይይት ማካሄድ በቃ እረፍት ባገኘንበት ጊዜ በቡድን የሚሆነው ማለት ነው የሆነ የፖለቲካ አንድ አጀንዳ ይነሳና በዛ ላይ እንከራከራለን፣ እንወያያለን። እንደዛ አይነት ባህል ነው የነበረው በድርጅቱ። ስለዚህ የፖለቲካ ንቃተ ህሊና እየጨመረ ይሄዳል ማለት ነው። በዚህ መልክ ደህና እውቀት እያገኘው ሄድኩኝ። ከዛ ካድሬ ትምህርት ቤት ስማር ነበረ። በዛ ካድሬ ትምህርት ቤት ጥሩ ነበረ ትምህርት ቤት ስልጠናውን የተከታተልኩት እና ድርጅቱ እሱም መዝኖ ሊሆን ይችላል አስተማሪ ሆኜ እዛ እንድቀር ወሰነና ተመደብኩኝ። ከዛ ጊዜ ጀምሮ 75 አካባቢ ነው ይሄን ስራ ተመደብኩት። ከ75 ጀምሮ ደርግ እስኪደመሰስ ድረስ ዋናው ስራዬ ማስተማር ነበርና በዚህ ስራ ጥሩ ስራ ሰርቻለሁ ብዬ ነው የማምነው። በስራው ምረካ ነበረ። ስልጠና ገብቶ ሰው የነበረውን አመለካከት ቀይሮ ለትግል የሚያነሳሳ ወኔና አመለካከት ይዞ ከስልጠና ቦታ ሲወጣ በጣም ነበረ ደስ የሚለኝና በዚህ እንግዲህ ሀሳብን የመግለጽና የሰው አስተሳሰብ ለመቀየር የማሳመን ስራ ጥሩ ሰራለሁ ብዬ አምናለሁ። ገፋሽበት ማስተማር ላይ ከድል በኋላ ወይም እንደዚህ መሀከል ላይ ባሉ ጊዜያቶች የምታስተምሪያቸው ሰዎች አልፎ አልፎ አሁንም ፖለቲካ ትምህርት አስተምራለሁ። ወደ አካዳሚ አልዞረም፣ አላስተማርኩም። በፖለቲካ ግን እስካሁንም ቢሆን ማወያየት ማስተማር ደስ ይለኛል። ስለ መጀመሪያዋ ጥይት የተኮስሽባት ጊዜ ታስታውሻለሽ? በረሃ ላይ ጦርነት ላይ? አዎ አስታውሳለሁ። እስኪ እናውራት። መቼም የመጀመሪያ ነገር አይረሳም ብዬ ነው። አዎ የመጀመሪያ ጥይት የተኮስኩት ፈረስማይ የሚባል የሆነ ጦርነት ነበረ። ከታዕሊም እንደወጣህ ማለት ነው። ስልጠና ታዕሊም የወሰድኩት ክረምት ላይ ነበረ፣ 70 ዓመተ ምህረት ክረምት ላይ ዘመቻ ነበረ። ያኔ የከፍተኛ የሆነ ደርግ ያሰማራው ትልቁ ዘመቻ ወደ 300,000 የሚቆጠር ምልሻ እንደዛ አይነት ነገር ትግራይን በመዳሰስ ኤርትራን መደምሰስ አይነት ስሎጋን ነበረው። ያው ጥቂት ነን እኛ ብዙ አናስቸግርም ማለት ነው በሱ ሀሳብ። ያው በቀላሉ እኛ ጥጋችንን አስይዞ ዋናው ታርጌቱ ኤርትራ ውስጥ የነበረውን የተሻለ አቅም የነበራቸው የኤርትራ ድርጅቶች እነሱ ጋር ለመግጠም የተካሄደ ዘመቻ ነበረ። ዘመቻ እየተካሄደ ነው እኛ ስልጠና ያወሰድ ነው እና አጠር ያለት ናት የነበረችው ስልጠናዋ። አብዛኛውም የአካል ብቃትና ሌላ ነገር ነው እንጂ የድርጅቱም አቅም ስላልነበረው በስልጠና ጊዜ ጥይት አልተኮስኩም። ብቻ ተኳኩስ ብቻ ነው የተማርኩት እና በዚህ መልክ ነው ወደ ሰራዊት የወጣሁት። የተቀላቀልኩት ኃይል 43ኛ ኃይል ይባል ነበረ። ቀደም ብዬ እንደገለጽኩልሽ የኃይል መሪው
ሳሞራ ነው ጀነራል ሳሞራ እና ወደዛ ከተቀላቀልኩኝ በኋላ ክረምት አካባቢ ወዲያው እንደወጣን አይደለም የተወሰነ ቀናት የተወሰነ ሳምንታት ሊሆን ይችላል ብዙ አላስታውሰውም ግን ነሐሴ አካባቢ ነበረ ከስልጠና ከወጣሁ በኋላ ክረምት ነበር ስልጠና ወጥቼ የተወሰነ ወርም የሚሞላ አይመስለኝም በኃይል የቆየሁት የሆነ ጦርነት ገባን ማለት ነው ፈረስማይ አካባቢ ጠላት ነበረ እዛ ላይ ነው የመጀመሪያ ውጊያ የጀመርኩት ስለዚህ የመጀመሪያ ጥይት የተኮስኩት ያኔ ነው ማለት ያቺ ጥይት ሰው ትምታ ላቀብ ነገር ግን የማወጋት እድልስ ነበር አዎ ወደ 3 አመት አካባቢ በሰራዊት ቆይቻለሁና ከተዋጊ ጀምሮ እስከ ኃይል አመራር ድረስ ደርሻለሁ ስለዚህ ተዋግቻለሁም አዋግቻለሁ ይገርማል እንደው መቼም አይታወቅም አይደለም የሚተኮሰው ጥይት ነው ነፍስ ይዞ ሊሄድም ወይም እንደው ታሪክ ሊቀይርም የሚችል ነው እንደግለሰብ አስበሽዋል ይሄንን ቀን እንደው ተርፌ ለዚህ አይነት ነገር በቃለው የሚል ሐሳብ አይኖርሽስ መተቀ ኧረ በፍጹም አይታሰብም ምክንያቱም በሰራዊት ያለው ኦልሞስት በየጊዜው ጦርነት ነው ተርፋለሁ ብሎስ ማን ያስባል የዛሬ ውጊያ ልትቀርት ያለሽ ነገምት ውጊያ ለከነገ ወዲያም እንደዚሁ ስለዚህ በህይወት ተርፋለሁ ብሎ የሚያስብ ታጋይ የነበረ አይመስለኝም ጭራሽ እኔም ጭምር ማለት ነው በህይወት እንተርፋለን ብለሽ አታስቢም እርግጠኛ የምትሆኝበት ነገር ምንድነው እኔ መስዋዕት በሆንም አላማው ግን ይቀጥላል አንድ ቀን ድል እናደርጋለን ረጅም ሊሆን ይችላል ግን የያዝነው አላማ የህዝብ አላማ ነውና ዞሮ ዞሮ ማሸነፋችን አይቀርም የሚል የጸና እምነት ነበር ለዛም ነው መስዋዕት ብትከፊም አላማው ሳይሰካ ይቀራል ብለሽ ጥርጣሬ ቢኖርሽ ለመሞት ማትፈልጊም እኮ ለመሞት ዝግጁነት የሚኖርሽ እኔ በሞትም ከዛ በኋላ አላማው ይቀጥላል የሚል እምነት ስለሚኖርሽ ነው ስለዚህ በህይወት ተርፋለሁ የሚል ጭራሽ ህልሙም አልነበረኝም ግን አላማው ይሳካል የሚል እሱ እዛ ላይ ጥርጣሬ አልነበረንምና በዚህ ነው ስንሄድ የነበረው ማለት ነው የዚህ ገጠርና ከተማ ላይ ሰዎችን የማገናኘት በተለይ ከትግሉ ጋር ተያይዘው የሚነሱ የህዝብ ለህዝብ ግንኙነት አይነት ስራዎችን በደንብ በርትተሽ ተሰሪ እንደነበር ሲያወሩ ሰምቻለሁ የነገሩኝም ሰዎች አሉ እስኪ አስታውሽኝ እሱን ነገር እሺ በደንብ ጠይቀሻል የካድሬ አስተማሪ ከመሆኔ በፊት ስሰራ የነበረ ከሰራዊት ወጥቼ ማለት ነው የከተማ ስራዎችን የመከታተል ነው የከተማ ህቡዕ ስራ ነበረ እና በከተማ የሚደረግ የድርጅት ስራ የሚከታተል አንድ ዩኒት ነበረ በድርጅታችን የግንኙነት ከተማን ግንኙነት ስራ የሚከታተል የሚባለው ማለት ነው በኮድ 07 ይባላል እና ከተማ ዙሪያ ነው የምንሰራው ጥቂት ታጋዮች ነን የተመደብኩት በ73 ዓመተ ምህረት መጨረሻ አካባቢ ነው በሰራዊት 3 አመት ከቆየሁ በኋላ ወደዚህ ስራ ተመደብኩ ማለት ነው የተወሰኑ ሴቶችም ወንዶችም ከተለያዩ አብዛኞቻችን ከሰራዊት አንዳንዶቹም የክፍል ስራ ሲሰሩ የነበሩ በማውጣጣት ድርጅቱ የከተማ ስራን ለማጠናከር አሰበና እዛ ተመደብኩ እና ከተማ ስራ ያኔ በጣም ከባድ ነው ለምንድነው ከባድ የሚሆነው እኛ ከመታገላችን በፊት የነበረው ሁኔታ ያለ ብዙ ድካም ያለ ብዙ ልፋት ሰው በቀላሉ የድርጅት አባል ይሆናል ስሜቱ አለ ፍላጎቱ አለ እንዲያው መታገል ነው ሰው የሚፈልገው ቀይ ሽብር ከተጀመረ በኋላ ግን ሁኔታዎችን መቀየር ጀመሩ ምንድነው በቀይ ሽብር ብዙ ሰው ነው የተጨፈጨፈው የተገደለው እና ወደ በረሃ ያልወጣው እዛ ከተማ የቀረው ወጣት በዛ በቀይ ሽብር ግፍ ሞራሉ እንዲነካ ተደርጓል ፖለቲካ እንዲጠላ ፖለቲካ መቅረብ ማለት ውጤቱ ያው ግርፋት ነው ስቃይ ነው ስራት ነው እንደዚህ ነው ማለት ስለዚህ ሁኔታው ተቀይሮ ነበርና
አንድ ሰው እንኳ መንበር ለማድረግ አባል ለማድረግ በከተማ ውስጥ በጣም ብዙ ስራ ይጠይቅ ነበር። ነገር ግን በገጠር ያለው ትግል በጣም የተሟሟቀ ነበረ። ከተማ ውስጥ ግን እንደዚህ አይነት ቤዝ ስላልነበረን መሰረት ስላልነበረን የከተማ ስራውን ለማነቃቃት መንቀሳቀስ ነበረብን። ስለዚህ በዚህ መልክ ተደራጅተን ያው ሌሊቱን በሙሉ ስንሰራ እናድራለን። አንዳንድ ጊዜ ከተማ አካባቢ ያሉትን ሰዎች እያገኘን ወደ ከተማ እየላክን በዛ መልክ የከተማ ስራን ለማጠናከር ጥረት እናደርጋለን። አልፎ አልፎም ተደብቆ ወደ ከተማ በመግባት ያሉትን ጥቂት ቢሆኑም በጣም ጠንካራ የሆኑ የተወሰኑ አባላት ይኖሩናል። እነሱን አግኝቶ መውጣት፣ ከተማ ውስጥ ያለው የጠላት እንቅስቃሴ መረጃ ማወቅ፣ እንደዚህ አይነት ስራዎችን ለመስራት ከባድ ስራ ነው። በዚህ ስራ ተሰማርቼ ለተወሰነ ጊዜ ቆይቻለሁ። ውጤታማ ነበር። እንግዲህ ውጤቱ በምትፈልጉ ደረጃ በምንፈልገው ደረጃና ፍጥነት አይሄድልንም ነበረ። ለዚህ ምክንያቱ ደግሞ ምንድነው? ከተማ ላይ ተፈጥሮ የነበረውን ፍራቻ፣ ስጋት በቀይ ሽብር ምክንያት የተፈጠረው ለትግል የማይመች ሁኔታ በከተማዎች ውስጥ የነበረው በጣም ፈታኝ ነው የነበረው እና ቶሎ ብዙ ሰው እንትና አርገሽ አሳምነሽ መንበር አርገሽ የድርጅቱ አባል አርገሽ ጠንካራ ሴል በየከተማው ለመፍጠር ከፍተኛ ፈተና ነው የነበረውና የነበረውን ሁኔታ አስቸጋሪ ስለነበረ በምንፈልገው ደረጃ ብዙ አባላት አፈራን አልልም። ነገር ግን ጥሩ ስራ ሰርተናል። ከተማና ማለት የከተማ ህዝብ የኛ የድርጅቱ እንቅስቃሴ እንዲያውቅ በማድረግ ረገድ የጠላት ሁኔታ እንቅስቃሴ በማወቅ ረገድ የተለያዩ ስራዎች ሲሰሩ ነበር። መቼም በደንብ ታሪክ ውስጥ እንደነበረ ሰው በታሪክ ውስጥ እንዳለፈ ሰው ነገሩን በደንብ እንደሚያውቀው ሰው ሰፊ ቢሆንም ግን እንዲሁ ጠቅለል አድርገን ለጨዋታችን ያክል የሴቶች ሚና ላንቺ እንዴት ነበር? ወደኋላ መለስ ብለሽ ስታስቢ በዚህ የታሪክ ሂደት ውስጥ እንዴት አድርጎ መገለጽ ይችላል ብለሽ ታስቢያለሽ? እምነትሽስ ምንድን ነው? የትግራይ ሴቶች ታሪክ በአጭር ጊዜም ተነግሮ የሚያልቅ ነገር አይደለም። አንዳንዱ ለማመንም የሚያስቸግር ነው። ያው የነበርነው ስርዓት ኋላ ቀር ስርዓት ነው። ሴቶች በታችነት የሚያይ ነው። ዋጋ የላትም ሴት ምናምን እንደዚህ ነው ያደግንበት። ቤዚካሊ የፊውዳሎች ስርዓት አስተሳሰብ የነበረበት ስለሆነ የሴቶችን እኩልነት የሚያይ አይነት ነገር አልነበረም። ያው በሁሉም ነገር ወደ ኋላ ነው ስንታይ የነበሩ ሴቶች ማለት ነው። ትግል ከተጀመረ በኋላ ግን አንዱ ትልቁ የህወሓት አቋም የሴቶች እኩልነት ነው። ሴቶችን የሚያከብሩ ነው የነበረው እና አንደኛ በሴቶች እኩልነት ህወሓት የነበረውን አቋም ሴቶች ያከብራል፣ የሴቶች መብት ያከብራል፣ እኩልነት በሁሉም መስክ ማለት ነው። እንደዛ አይነት ነገር ስለነበረው ቶሎ ብለው ናቸው ሴቶች ህወሓትን የተቀበሉት እና በሁሉም ረገድ ነው አሁን በታጋዮች ሆነው በብዛት የተሳተፉበት ሁኔታ ነው ያለው። ያው የሚታወቀው ነው፣ ብዙ ጊዜ የሚነገር ነገር ነው። የሰራዊቱ 1/3 ሴቶች የደረስንበት ሁኔታ ነበር። ከ30% በላይ 30 በመቶ በላይ ሴቶች የሆኑበት ወቅት ነበር። ከተራ ተዋጊነት ጀምሮ እስከ አዋጊ ሆኖ ከፍተኛ ሰራዊት ቁጥር ያለው አሃዱን የመምራት ሁኔታም ነበር። እኔ እንኳ ኃይል መሪ ነው የነበርኩኝ ያው 3 አመት አካባቢ ሲሆን ስለወጣ ከዛ ማለት ነው። ግን ክፍለ ጦሮች የሚመሩ ሴቶች ነበሩ ደርግ ሲደመሰስ አካባቢ ማለት ነው። እዛ ደረጃ ነው የደረሱት የሴቶች ሚና ማለት ነው እና በጦር ግንባሩ ከወንዶች የማይተናነስ እና ደግሞ ተሳትፈው ዝም ብሎ ለይስሙላ አልነበረ፣ የሪል ተሳትፎ ነው የሴቶች ተሳትፎ። ለምሳሌ ጋንታ መሪ ሴት ትሆናለች፣ ጋንታ መሪ ወንድ ይሆናል። ሴት የምትመራው ጋንታና ወንድ የሚመራው ጋንታ ምንም ልዩነት አልነበራቸውም። ያውም
አንዳንድ ጊዜ በእልህም ስለምንሰራ የኛ ጋንታ የበለጠች መሆን አለባት ስለምንል እኛ ጋንታ ውስጥ ያሉት ታጋዮች ትጥቃቸው ቆንጆ እንዲሆን ወትሮ ዝግጁነት የሚባል አለ። በማንኛውም ጊዜ ፈጥኖ የሚደርስ አይነት ሰራዊት እንዲሆን ለማድረግ ልቃተ ህሊናቸውን ጥሩ እንዲሆኑ የማድረግ የማነቃቃት እንደዛ አይነት በጣም ብዙ በምንድነው በፈጠራ የሚሰሩ ስራዎችም አሉ። ጥሩ አቋም እንዲኖራቸው ለምሳሌ ድሪል እናሰራለን። ጥሩ አቋም ያለው ወታደር እንዲሆንልን ማለት ነው። እና ዝም ብሎ ለይስሙላ ሳይሆን ወንዶች የሚሰሩትን ነገር በሙሉ ነበር የምንሰራው። ትክክለኛ የሆነ ማለት የሚለካ የሚታይ ስራ ነበር የሚሰራው። በሰራዊት ብቻ ሳይሆን በሁሉም መስክ ሐኪም ሆኖ የሚሰሩት፣ ህዝብ የሚያደራጁት፣ አሁን የህዝብ ስራ ሲሰሩ የነበሩት ሴቶች ህብረተሰቡን አሳምነው ያለ ማቋረጥ ከወጣቱ ወደ ትግል እንዲቀላቀል የማድረግ ስራ በከፍተኛ ደረጃ ነበር የሚያሳምኑ ማለት ነው። በእምነት ነበር የሚሰራው። ታገላለሁ ብሎ አምኖ ነው ወደ ህወሓት ሰው የሚገባው እንጂ አንድም ሰው ያለ ፍላጎቱ እንዲገባ አይደረግም። ይሄ በጣም የተከለከለ ነው። አስተሳሰቡ ለመቀየር ግን ብዙ መስራት ይጠይቃል ማለት ነው። በዚህ ስራ ላይ የተሰማሩት ሴቶች ናቸው በብዛት በዚህ ስራ ላይ በከፍተኛ ኃላፊነትም ጭምር የተሰማሩ ሴቶች ነበሩ። እነዚህ ታጋዮች ናቸው። ከታጋዮች ባልተናነሰ ሁኔታ ደግሞ እዛ ነፃ መሬታችን ላይ የነበሩት ሴቶች ናቸው። እነሱ ደግሞ ልጆች አሏቸው፣ ይወልዳሉ፣ ቤተሰብ ትዳር አላቸው። ከዛ በተጨማሪ ነው ትግሉንም የሚያስኬዱት ማለት ነው። ተደራራቢ ስራ ነው። አንዳንዶቹ ባሎቻቸውን ወደ ትግል የተቀላቀሉ እንደሆነ እነሱ ልጆችን ያሳድጋሉ፣ የእርሻ ስራም ይሰራሉ፣ በዛ ላይም የትግሉ ሌላ ተጨማሪ ስራም ይሰራሉ እና በጣም የትግራይ ሴቶች ስራ ትግሉ ወደ ድል እንዲደርስ ለማድረግ ከፍተኛ ሚና ነው የነበራቸው። በእርግጠኝነት ያለ ሴቶች ተሳትፎ ህወሓት አያሸንፍም ነበር። በእርግጠኝነት ሴቶች በዛ ደረጃ ባይሳተፉና በሁሉም መስክ ንቁ የሆነ ሚና ባይጫወቱ ኖሮ ትግሉም ድል ይመታ ነበር የሚል እምነት የለኝም እና እንደዚህ አይነት ሚና ነው የነበራቸው። የሚገባውን ያክል ክብርና ሞገስ ከዛ በኋላ አግኝተዋል ብለሽ ታስቢያለሽ? አንዳንዴ እንደው የሚንጋደር ነገር አይጠፋም፣ ሸፈፍ የሚደረግ ነገር አይጠፋም። ምናልባት ለዚህ የዚህ የሚዲያው አስተዋጽኦም ቀላል ላይሆን ይችላል። ምንድነው እምነትሽ አንቺ? አዎ አሁን ምንድነው የተደረገውን ትግል ያህል አልተነገረለትም። ብዙ መነገር ያለበት ነገር አለ። እያንዳንዱን አካባቢ ብትሄጂ በጣም ብዙ ታሪክ የሰሩ ሴቶች ነው የምታገኘው በየቦታው ማለት ነው። እና ተዝቆ የማያልቅ ብዙ ታሪክ ተሰርቷል። በዚህ ደረጃ ተነግሮለታል፣ ተጽፏል የሚል እምነት የለኝም። በቀጣይ ያው እናንተም ሌላም ሁሉም ይመለከተዋል የሚል እምነት አለኝ ታሪኩ እንዲነገር ለማድረግ። ነገር ግን የትግላቸው ውጤት አግኝተዋል ወይ ካልሽ ግን አዎ የትግላቸው ውጤት ይሄ ነው። ያው እያየነው ያለነው ነገር ነው። ሀገራችን አሁን ያለችበትን የዴሞክራሲ የልማት የሌላ የእድገት ጎዳና እንድትጓዝ በማድረግ ሴቶችም ጭምር የከፈሉት መስዋዕትነት ነው። ሌላ ለሴቶች በተለይ ደግሞ ብዙ ስራዎችም ተሰርቷል። ህገ መንግስታችን የተቀመጠው ነገር ትልቅ ነገር ነው። በዛ ደረጃ በሁሉም ሀገሮች ይገኛል ማለት አይደለም። የሴቶችን ጉዳይን በተመለከተ ገና ደርግ ከተደመሰሰ በኋላ ነው የሴቶች ፖሊሲ የወጣው። ይሄ ሴቶችን ለማበረታታት የተለያዩ ስራዎችን መሰራት አለባቸው የተባለው ማለት ነው። የቤተሰብ ህግ እንዲቀየር የተደረገበት ሁኔታ አለ። በህግ ብዙ ነገር ተሰርቷል። ሴቶች እንዲማሩ በጣም በከፍተኛ ደረጃ ነው የሰራ ነው። ይሄ ትግላችን ውጤት ነው። አሁን እኮ ሴቶች በብዙ አካባቢዎች የሀገራችን ወንዶችና ሴቶች ጥምርታው ሬሾው 1:1 የሆነበት ሁኔታ እኮ ደርሰናል። ይሄ እኮ የትግላችን ውጤት እኮ ነው። ያለ ትግል እኮ ይሄ አይገኝም። በዛ ደረጃ መስራት የምንችል መሆናችንን ባናረጋግጥ ኖሮ
የኛ ሚና ምን ያህል ለውጥ ሊያመጣ የሚችል በተግባር በመስዋዕትነት ባናረጋግጥ ኖሮ እንደዚህ አይነት ለውጥ እኮ ሊመጣ አይችልም። የተነደፉ የተለያዩ ሴቶችን በጤና በሌላ ነገር ተጠቃሚ እንዲሆኑ የተደረጉ ስራዎችም በውጤት የምናያቸው ነው። ራሱ የመምረጥና የመመረጥ መብት በብዙ የበለጸጉ የሚባሉት ሀገሮች እኮ አሁንም ድረስ የኢትዮጵያ ሴቶችን ያክል ተሳትፎ የሌላቸው ሀገሮች እኮ አሉ። የኛ ተሳትፎ ወደ 50% አካባቢ የተጠጋበት ሁኔታ ነው ያለው። አንዳንዱ አካባቢ እንዲያውም የሴቶች ቁጥር ይበልጣል። ተመራጭ በመሆንም አሉ በየምክር ቤቱ አሁን አንዳንዱ አካባቢ ወደ 50% የደረሱ አሉ የምክር ቤት አባላት ሴቶች ማለት ነው። ስለ ጉዳያቸው ራሳቸውን ድምጽ አውጥተው እንዲወስኑ ማለት ነው። ይሄ ትርጉሙ ከፍ እያለ ሲሄድ በተወሰነ ደረጃ በሚፈልገው ደረጃ ያልሆነበት ሁኔታ አለ። ለምሳሌ ፓርላማ ብንወስድ 50% ማንሆንበት ምንም ምክንያት የለም። ፓርላማ ውስጥ ያሉትን ወንዶች የሚያክሉ ሴቶች የሉም ማለት አይደለም። 50% አሁን መሆን እንችል ነበር። አሁን ባለው ሁኔታ አንፃር ሲታይ ማለት ነው 50% ባንደርስም ግን እድገቱ አለ። የቀረ ነገር አለ ብሎ ግን መውሰድ ይቻላል። እንትን አሉ ጥሩ ስራዎች የተሰሩ አሉ ሴቶች መብትን ከማረጋገጥ አኳያ ማለት ነው። ነገር ግን ችግሮች አሉ ወይ? አዎ አሉ። ከፍተኛ ችግር አለ። አንዱ ትልቁ ችግር ምንድነው? ድሮም የነበረ አሁንም ያለ ለወደፊትም የምንታገለው ነው ብዬ የማምነው በወንዶች ያለውን ትምክተኛ አመለካከት። የወንድ ትምክተኝነት ሴቶችን በእኩል አይን የማያይ አሁን ለምሳሌ ይሄ በሌላ ማለት አይደለም ከኃላፊነት ካላቸው ሰዎችም ጭምር ጀምሬ ነው። ሴቶች ሲመዝኑና ወንዶች ሲመዝኑ የወንድ ሲሆን አይ ይችላል፣ አይ እንደዚህ ካደረግነው ሊያደርገው ይችላል ነገር ነው የሚመጣ። ሴት ስትሆን ችግሯ ላይ ያደላል። ይሄ የሚከብዳታል፣ ይሄ ሊሆን ይችላል ምናምን። ለዚህ ብቁ የሆኑ ሴቶች መልምላችሁ ላኩ ሲባል አይ የሉንም። እንደዛ አይነት ነገር አለ። ኦይ ወንዶች ትምክተኝነት አንዱ ችግር ማለት ነው። ይሄ ድሮም ነበረ፣ አሁንም አለ፣ ለወደፊቱም ይኖራል። የሚጠፋ ነገር አይደለም። እየታገልን ነው የምናስተካክለው። በአንድ በኩል ያለው ይሄ ነው ማለት ነው። በሌላ በኩል ያለው የሴቶች የበታችነት ነው። እንችላለን፣ እናደርጋለን፣ ይሄ መሆን እችላለሁ የሚል ነገር ደግሞ በእኛ ደግሞ ችግር አለ። ራሳችንን የበታች አድርገን የማየት ነገር ይሄ በታችነቱ ራሳችንን በትክክል አናይም ብቻ ሳይሆን እንዲሰጠንም ነው እንትን የምናደርገው። አዎ እንዲመጣ እንዲተበደል እንደዚህ ሆን እንላለን። ታግለን ነው መብታችንን የምናስከብረው እንጂ ማንም በችሮታ አይሰጠንም። እዚህ ጋም ድሮም ነበረ ችግሩ፣ አሁንም አለ፣ ለወደፊቱም የምንታገለው አመለካከት ነው። በእነዚህ ሁለት አመለካከቶች የሚደረገው ትግል ነው የቀሩትን ችግሮችን ለመቅረፍ የሚያስችለው። እኛም የበታችነታችንን እየታገል በልበ ሙሉነት እኩልነታችንን ለማስከበር ጥረት በምናደርግበት ጊዜ ያው እኩልነታችንን እያረጋገጥን ይበልጥ እንሄዳለን፣ የጎደለውን እየሞላን እንሄዳለን። ትምክተኝነቱም እንደዚሁ ዴሞክራቲክ አመለካከት ያለው ወንድ መኖር አለበት። ይህ አመለካከቱ ለሴት ሲል ብቻ ሳይሆን ለራሱም። የሴቶች እኩልነት ያልተረጋገጠበት ህብረተሰብ እኩል ሊሆን አይችልም፣ ነፃ ሊሆን አይችልም። በግማሹ ለሴቶች እየጨቆነ በሌላ በኩል ደግሞ ራሱን መብቱን ያስከበረ ህብረተሰብ ሊሆን አይችልም። ወንዶች ዴሞክራሲያዊ የሆነ አመለካከት በወንዶች በሴቶች ላይ መያዝ ያለባቸው ለሴቶች ለድጋፍ ብለው ሳይሆን ለራሳቸው ነፃነት ብለው ነው። ዴሞክራሲ ግማሽ ግማሽ የሚባል ነገር የለም። ስለዚህ በዚህ በኩል ወንዶቹም ራሳቸውን እየታገሉ ዴሞክራሲያዊ የሆነ አመለካከታቸውን እያጎለበቱ ይሄዳሉ። ሴቶቹም እንደዚሁ እያጎለበትን እንሄዳለን። በዚህ መልክ ነው መቀጠል የምንችለው እና ማለት የፈለኩት ምንድነው የትግላችን ውጤት አግኝተናል። በጣም ብዙ ነገሮች አቺቭ አድርገናል። ዝም ብሎ ጨለምተኛ የሆነ ነገር የለኝም። እኔ እንደዚህ ታግለው ሴቶች አሁን የታሉ ምናምን አይነት የሚባል ነገር አለ።
ምንድነው አንድ ሚኒስተር ሁለት ሚኒስተር ምናምን በመቁጠር አይደለም የሴቶችን ጉዳይ መለካት ያለብን። መሰረታዊ የሆነ የህብረተሰብ ለውጥ ነው። ሴቶች በፖለቲካ ጉዳይ ምን አይነት መብት እያገኙ ነው? በምን አይነት እየተሳተፉ ነው? በማህበራዊ መስክ፣ በጤና፣ በትምህርት ምን አይነት ጥቅም አግኝተዋል? ምን ቀርተዋል? አጠቃላይ ህብረተሰቡን በመለወጥ ልማቱን በማቀላጠፍ ሴቶች ምን ተጠቃሚ ሆኑ? ምን እየተሳተፉ ናቸው? ምን ቀረ ተብሎ ነው መታየት ያለበት እንጂ የሁላ ስራ ሳይሰራ ለብዙሃኗ ሴት የሚጠቅም ስራ ሳይሰራ 4-5 ሚኒስተር ቢኖርን ምንድነው ጥቅሙ? እሱ አይደለም መለኪያው። ይሄ ማለት ግን በከፍተኛ ኃላፊነት ደረጃም ሴቶች መኖር የለባቸውም የሚል እምነት አይደለም ያለኝ። በሚገባቸው ልክና በብቃታቸው ልክ በአስፈጻሚነትም በሁሉም ነገር ቦታ ሊኖራቸው ይገባል። ለዚህም መታገል አስፈላጊ ነው። ነገር ግን ስንመዝን መሰረታዊ መለኪያዎቻችን መሆን ያለባቸው አብዛኛው ሴቷ ያገኘችው ጥቅምና አብዛኛው ሴቷ የጎደላት ነገር አሁንም መሰራት ያለበት ነገር በማየት ነው መመዘን ያለበት የሚል እምነት ነው ያለው። በለካጃችን ያንድ ሴት በጣም ታደንቂያት በጣም ትወጃት እንዴ ስታስታውሺ ጽናቱ ሊሆን እንደው ለዓላማው መሰጠት ሊሆን የሚገርም አይነት ተፈጥሮ ነበራት ላይ ስለምታስቢያት አንድ ሴት ነበረች በጦር ሜዳ ቆይታም ከዛም በኋላም እንደው ማትረሻት ምናልባት ስትገናኙ ከጓደኞቻችሁ ጋር ስለምታወሯት አንድ ሴት እንግዲህ ብዙ ሴቶች አሉ እንደዛ በህይወት የሌሉ በመስዋዕትነት የተለዩን ማለት ነው። ግን አንዲት አብን እንትን ለምሳሌ ልንገርሽ መብራት ኃይለ ትባላለች። ሁሌ ነው ማስታወሳት። የሷ ታሪክ ምንድነው? ከተማ ያለች የከተማ ሴል የድርጅት መንበር ሆና ነበር የምትሰራው። ነገር ግን በጣም በሚገርም ሁኔታ ያኔ ደርግ የራሱ ካድሬዎች ብሎ ያሰለጠናቸው የህዝብ ድርጅት የሚባሉ ነበሩና አሳምና በውስጧ ቲፒኤልኤፍ ሆና ያለ የህወሓት አባል ሆና ያለ የህዝብ ድርጅት አባል ሆና በካድሬዎች ውስጥ ገብታ ማለት ነው ነበረ ስትሰራ የነበረችው እና ልክ እንደ ካድሬዎቹ እነሱ ጋር እየተንቀሳቀሰች በካድሬዎች የዳርግ ካድሬዎች የሚሰሩትን ነገር የሚመክሩት ነገር የሚወስኑት ነገር ሚስጥሩን ወደ ድርጅት ወደ አባላት እንዲታወቅ በማድረግ ከፍተኛ ሚና የነበራት ናት መብራት ኃይል። ከዛ ያው ማንነቷን ወደ መጋለጥ ሲሄድ አምልጣ ወጣች፣ ወደ በረሃ ተቀላቀለችና አብረን ነው ስልጠና የወሰድነው ታዕሊም ማለት ነው። እና በጣም ጠንካራ ናት። እንዲያውም ጧት ስፖርት ስንሰራ ፊዚካልም ስትሮንግ ነበረችና እሷን ተከትዬ መሮጥ ደስ ይለኝ ነበር፣ አትደክምም። ስለዚህ እሷን ተከትዬ ስሮጥ እኔም አይደክመኝም። በጣም ጠንካራ ሴት ናት የነበረችው። ከዛ ከታዕሊም ከወጣን በኋላ ለተወሰነ ጊዜ በሌላ ኃይል ተመድባ አልተገናኘንም። ግን በየጊዜው የተለያዩ ኃይሎችን እንትን ያደርጋሉ ማለት የተለያዩ የሰራዊት አደረጃጀቶች ይቀላቀሉና አዲስ ይፈጥራሉ። ለምሳሌ 3 ኃይሎች ከነበሩ 3ቱም ይቀላቀሉና 4-5 ኃይሎች ይሆናሉ አዳዲሶቹን በመጨመር ማለት ነው። በዛ መልክ ቦጠሎኒዎችን ሲፈጠሩ በቲፒኤልኤፍ አብረን እንደገና ተገናኘን። አብረን ተገናኝተን አንድ ጋንታ ጋር ነበር እና የኔ ጋንታ መሪ ነበረች፣ የፖለቲካ መሪ ኮሚሳር የሚባለው ማለት ነው። እና የኮሚሳሪ ሆናም እኔ በጣም ነው የምወዳት። ብስለት አላት፣ ያው በእድሜም ከኛ ትበልጣለች። ፖለቲካሊም ማቹርድ ናት፣ የተሻለ ብስለት አላትና በጣም ታበረታታናለች። የሆነ ነገር መምከሩ ምናምን ሴቶቹን እንድጠነክር ለማድረግ ከፍተኛ ሚና ነበራት። ወዳታለሁ በጣም። መጨረሻ ላይ ያው አብረን አልነበርንም ስትሰዋ፣ ግን በሆነ ጦርነት ላይ ያው ውጊያ ላይ ህይወቷን አለፈ ማለት ነውና እንደዛ የመሳሰሉ በጣም ብዙ ሴቶች አሉ። ይሄ አሁን ያለው ይሄ ዋናው የዓላማ ጉዳይ
ለዓላማ ህይወትን እስከ መስጠት ድረስ መወሰን ደግሞ ራስ ዋጋ በመክፈል ለሌሎች እንዲተርፍ የማድረግ ነገር የመንፈስ ጽናት ይመስለኛል። የመንፈስም አብሮ የሚሰጥ ነገር ነው። ከዛ ጎን ለጎን ደግሞ የስጋም ጥያቄ ይኖራል መቼም አይደለም የትኛው ይበልጣል ሌላ ነገር ሆኖ ግን አልፈልግም ብለው ቢሉት እንኳን ተፈጥሮ በራሱ ይዞት የሚመጣ ነገር ይመስለኛል። በረሃ የነበሩ የፍቅር ታሪኮች ምናልባት ከተፈቀደ በኋላ ያሉ አስደናቂ የሚባሉ የምታስታውሻቸው ታሪኮች አሉ? አሁን ያነሳናት የመብራት አይነት ትዝ የሚሉ የከሌና የከሌኩ ግንኙነት ብለሽ ትዝ የሚሉሽ? እንጃ እንግዲህ በዚህ ደረጃ እንኳን አስቤ አላቅም። ያው ትዳር ከተፈቀደ በኋላ ራሱ ትዳር ሳይፈቀድ 10 አመት መቆየት ትልቅ መስዋዕትነት ነው። ከባድ ነው። አንድ ፈተና ነው። ልክ የህይወት መስዋዕትነት እንደመክፈል ማለት ነው እና ደግሞ በወጣትነት ጊዜ ነገር ግን በቃ ሰው ህይወቱም ለመክፈል መስዋዕት ለመሆን ነው የሚያስበው እንጂ ሌላ ነገር እንትን አልነበረምና ያው ተፈጥሮም ቢሆን ሳፕሬስ አድርጎ እሱም አፍኖ ጭቆ ይዞ ነበረ የሚኖረው። ሰርግ ከተፈቀደ በኋላ ያው በማለት ትግልና ፍቅር አመጣጥኖ ለመሄድ ማች ያረጋ እንደው የመጣም ነገር አለው ሐሳቡ ራሱ ምንም ማለት የሚጋጭ ነገር የለውም። ድሮም ቢሆን የተከለከለው ያው ትዳር ካለ ሌላ ነገርም ይከተላል። ማርገዝ አለ፣ መውለድ አለ። ሰው በዚህ ደረጃ ድርጅቱ አይሸከመው እድገት ደረጃውን አይፈቅድለትም ነበር እንጂ ፍቅር ስላለሽ ወይም በፍቅር የምታዩ ሰው ስላለሽ በሚኖርሽ ኮሚትመንት ይቀንሳል ማለት አይደለም። ምክንያቱም በተግባርም እየታየ ነገር ነው። ያው ትዳር ከተፈቀደ በኋላም የሰራዊቱ ጅግንነት አልቀነሰም። ለመስዋዕትነት የነበረው ዝግኝነት በምንም አይነት መንገድ አልቀነሰም። ምክንያቱም ሌላ አላማ ስላለው ማለት ነው። ሁሉም በየመልኩ ነው እንትን የሚደረገውና ጥሩ የሆኑ ዝምድናዎች ነበሩ። በጣም ጥሩ የፍቅር ግንኙነቶች ነበሩ። እገሌ ነው ብዬ እንዲያው አሁን እንትን ለማለት ትንሽ የለየሁት ነገር የለኝም። እሺ እንመለሳለን ወደ ኋላ እንደዚህ ሀሳብ ሲመጣለን። አዲስ አበባ ከድል በኋላ አዲስ አበባ ከተገባ በኋላ አሁን የታገልኩለት ነገር ዳር ይዟል። ከዚህ በኋላ ደግሞ ወደ ራሴ ልመለስ አልሽኝ። መማር፣ ራስን ማሳደግ፣ ያን የምትወጂውን ትምህርት እንደገና ለመጀመር መሞከር እንዲህ ያሉ ነገሮች ነበሩ። የከተማ ህይወትን ከመላመድ ጋርም አብሮ ያ እንግዲህ በረሃ ያለንም ደርግ መደምሰስ የመጨረሻ ድላችን አይደለም የሚል የሚታወቅ ነገር ነው። መስዋዕትነት ኦፍ ኮርስ አይኖረውም። ነገር ግን በጣም ውስብስብ ትግል ከዛ በኋላ ነው የሚል በንድፈ ሐሳብ ደረጃ ስንወያይበት ነበር እና ደርግ ከተደመሰሰ በኋላም ትግል አለቀ አይደለም ያልኩት ማለት ነው። ሌላ አይነት ትግል ይቀጥላል። ነገር ግን እንዳልሽው ትምህርትም ወድ ስለነበረ ለመማር ፍላጎት ነበረ። ያው ለመማር በጊዜ በተመቻቸልኝ ጊዜ ወደ 87 አካባቢ ነው ያቋረጥኩትን ትምህርት እንደገና መቀጠል የጀመርኩት ማለት ነው እና ጎን ለጎን ስራዬም እየሰራ ትምህርቴም ቀጠልኩበትና የግድ አንዱን መምረጥ አንዱን መተው አይደለም፣ ሁለቱም በጋራ መሄድ ይችል ስለነበረ ያው ትግሉ ላይ ምንም የቀነስኩት ነገር የለም። ማታ ደግሞ ስማር ነበረ ማለት ነው 12ኛ ክፍል እስክጨርስ ድረስ ማለት ነው። 12ኛ ከጨረስኩ በኋላ ያው እንድማር ተፈቀደልኝ። ሲቪል ሰርቪስ ኮሌጅ ገብቼ ትምህርቴን ቀጠልኩ። ከዛ በኋላ ደግሞ ያው ለመቀጠል ፍላጎት ስለነበረኝ በራሴ መንገድ ጥረት አድርጌ እንግሊዝ ሀገር ስኮላርሺፕ አገኘሁ። ለንደን ስኩል ኦፍ ኢኮኖሚክስ ይባላል የተማርኩበት። ወርልድ ክላስ ትምህርት ቤት ነው፣ የታወቀ ትምህርት ቤት ነው። በዛ ሁለተኛ ዲግሪን ተማርኩኝ ማለት ነውና ዴቨሎፕመንት ኢኮኖሚክስ
እና ሁለተኛ ዲግሪ በዚህ መልክ ቀጠልኩኝ። ስለዚህ ትግሉም አልተውኩም፣ ትምህርቱም ያው እስከቻልኩ ድረስ ቀጠልኩበት ማለት ነው። እንዴት ነበር የትምህርት ጊዜሽ? ምናልባት ከሀገር መውጣትም የመጀመሪያ ሊሆን ይችላል። እንግሊዝ ሀገር እንደው ለየት ያለ ማህበረሰብ ውስጥ በጣም እንዲህ ያሉ ነገሮች በጣም ይለያል ነገሩ። ምንድነው እዚህ ስማር ያው የለመድኩት ነው። በተለይ ደግሞ የመጀመሪያ ዲግሪ ሲቪል ሰርቪስ ኮሌጅ ነው የተማርኩትና በእድሜም ያው በጣም ትንሽ የሚገባበት አይደለም። ሁሉም ከስራ ነው ወደዛ የሚገባና ተመጣጣኝ አይነት ተመሳሳይ የሆነ አስተሳሰብ ያለው ሰው ነው እና እንትን አልነበረም፣ አያስቸግርም።